ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ስሙን ከኢትዮጵያ ያገኘው ጃማይካዊ አትሌት አሰፋ ፖል እና የበጎ አድራጎት ስራው። ጃማይካ አውሎ ነፋስ በቀላቀለ ከፍተኛ ዝናብ መመታቷን ተከትሎ በርካታ ሰዎች ሲሞቱ ከቤት ንብረታቸው የተፈናቀሉ ሰዎች ቁጥርም ከፍተኛ ነው። በሄሪኬን ሜሊሳ ምክንያት በአብዛኛው ጃማይካ መብራትና ውሃ ተቋርጧል። ዓለም አቀፍ የገንዘብ ተቋምም እንዳለው የደረሰው ጉዳት $8.8 ቢሊዮን ይገመታል። ጃማይካ ከደረሰባት ጉዳት በቀጣይ 3 ዓመታት እንድታገግም በሚል IMF $6.7 ቢሊዮን መድቧል። የዓለም ባንክ ደግሞ $150 ሚሊዮን ድጋፍ ለመስጠት ቃል ገብቷል። የጃማይካ መንግስት እንዳለው በተፈጥሮ አደጋ ምክንያት ከሀገር ውስጥ ምርት 41 በመቶ ጉዳት ደርሶበታል። በመላው ዓለም የሚኖሩ ጃማይካውያን ሀገራቸውን ለማገዝ እየተረባረቡ ይገኛሉ። በተለያዩ ሀገራት የሚኖሩ ታዋቂ ጃማይካውያን ገንዘብ ማሰባሰብን ጨምሮ በበጎ አድራጎት ስራዎች ተሰማርተዋል። የታዋቂ የአጭር ርቀት አትሌቶች እና የሙዚቃ ባለሙያዎች ሀገር የሆነችው ካሪቢያንያ ውስጥ የምትገኘው ሀገራቸውንና ወገናቸውን ለመርዳት ጃማይካ ሁሉም እየጣረ ነው። እንደ ሻጊ እና አይሻ ባሬት ያሉ ድምፃውያን የሙዚቃ ኮንሰርት በማዘጋጀት ድጋፍ ለማሰባሰብ እየሞከሩ ይገኛሉ። በበጎ አድራጎት ስራ እየተሳተፉ ከሚገኙ ታዋቂ ጃማይካውያን አንዱ በ100 ሜትር ሩጫ የሚታወቀው አትሌት አሰፋ አንዱ ነው። በአውሮፓውያኑ 2005 በ9.77 ሰከንድ እና በ2008 በ9.74 በ100 ሜትር ሩጫ የዓለም ባለ ክብረ ወሰን ነበር። አሁን ከዓለም አቀፍ የሩጫ ውድድር የራቀው አትሌቱ የ100 ሜትር ሩጫ ውድድርን ከ10 ሰከንድ ባነሰ ጊዜ በማጠናቀቅ ዝነኛ ነው። አሰፋ ፖል በ97 ውድድሮች የ100 ሜትር ውድድርን ከ10 ሰከንድ በታች በመጨረስ ከየትኛውም አትሌት የላቀ ነው። እንደ አውሮፓውያን አቆጣጠር በ2010 በቼክ ሪፐብሊክ ያስመዘገበው 9.07 ሰከንድ የዓለም ሪከርድ ነው። በትውልድ ሀገሩ ጃማይካ ሰብአዊ ድጋፍ እያደረገ መሆኑን ከቢቢሲ ኒውስ ዴይ ጋር ባደረገው ቆይታ ገልጿል። በጣም ያሳዝናል። እንዲህ ያለ ነገር መከሰቱ ያሳዝናል። እንደዚህ ላለ ቀውስ ዝግጁ አልነበርንም ብሏል። አውሎ ንፋስ የቀላቀለው ከፍተኛ ዝናብ ሲነሳ አሰፋ በጃማይካ መዲና ኪንግስተን በሚገኘው ቤቱ ነበር። ኪንግስተን ከሌሎች የጃማይካ አካባቢዎች አንጻር ብዙም አልተጎዳችም። አሰፋ ከቢቢሲ ኒውስ ዴይ ጋር ባደረገው ቃለ ምልልስ በሀገሩ ስለደረሰው የተፈጥሮ አደጋና ተጎጂዎችን ለመርዳት እየተደረገ ባለው ጥረት በተጨማሪ የስሙ ጉዳይ ተነስቶ ነበር። አትሌቲክስ ስፖርት ኮከቡ አሰፋ በዚህ ወቅትም ስሙን ያገኘው ከኢትዮጵያ እንደሆነና ታሪኩንም ተናግሯል። እህቴ ከአንድ ኢትዮጵያዊ ጋር ስለተማረ ነው ስሜን አሰፋ ያለው ብሏል። አጎቴ ከአንድ ኢትዮጵያዊ ጋር ስለተማረ ነው ስሜን አሰፋ ያለው ብሏል። በተጨማሪም አብዛኞቹ ጃማይካውያን የሚወዷት ሻሸመኔን ገና እንዳልጎበኘም ጠቅሷል። ስሙን ከኢትዮጵያ ያገኘው ጃማይካዊው አትሌት አሰፋ ለቢቢሲ እንደተናገረው በጃማይካ ደሴት ያለው ሕይወቱ በሄሪኬን ሜሊሳ ምክንያት እንዳልነበረ ሆኗል። በዚህ ደሴት ላይ ሕይወቱ እየተለወጠ ነው። መብራት፣ ውሃ፣ ምግብ የሌላቸው ሰዎች አሉ ይላል። በጃማይካ የደረሰውን ቀውስ የሚያሳዩ ምስሎች እና ተንቀሳቃሽ ምስሎች ትክክለኛውን የጉዳት መጠን አያሳዩም የሚለው አሰፋ ሁኔታው በጣም አሳዛኝ ነው ብሏል። ቤቶች ከውሃ በታች ተውጠዋል። ልቤ በሀዘን ተሰብሯል። ጠንካራ ያልሆነ ሰው ይህን አይቶ አለማልቀስ አይችልም። ውድመቱ ልቡን እንደሰበረው የሚናገረው አትሌቱ ቀውሱ ላይ ከማተኮር ይልቅ እርዳታ መስጠት ላይ ማተኮርን መርጫለሁ ይላል። ልጆችና እናቶችን ጨምሮ ለቀናት በአፈር የተለወሱ ሰዎች ማየት ያሳዝናል። እኔና ባለቤቴ ያየነውን ማመን ነው ያቃተን። ሰዎች ቤት፣ ውሃ እና መብራት ያስፈልጋቸዋል ሲልም አክሏል። የደረሰው ውድመት ከፍተኛ ከመሆኑ አንጻር ሰዎች ወደ ቀድሞ ሕይወታቸው እስኪመለሱ ድረስ ጊዜ እንደሚወስድም ይናገራል። አትሌቱ ገንዘብ በማሰባሰብ እንዲሁም አስፈላጊ ቁሳቁሶችን ለተጎጂዎች በማድረስ እርዳታ እየሰጠ ይገኛል። በዌስትሞርላንድ
ግዛት ለተጎጂዎች ቤት በመስጠትና በቤት ግንባታ ላይ በመሳተፍ አግዟል። አሰፋ ልደቱ ምክንያት በማድረግ ዓለም አቀፍ ድጋፍ ማሰባሰቢያ መንገድም ዘርግቷል። ባለፈው ሳምንት 2 ቤቶች ሰጥቻለሁ። በጥቂት ሳምንታት ወይም በወር ቤትና በፀሐይ የሚሰራ መብራት መስጠት ብንችል ደስ ይለኛል ብሏል። ቤታቸው የፈረሰባቸው ሰዎች ልጆቻቸውን ይዘው በወዳጅ ዘመዶች ቤት ከመጠለል ውጭ አማራጭ እንደሌላቸው ጠቅሶ የሚያስጠልላቸው ሰዎች ግን ችግር ውስጥ እንደሆኑ ተናግሯል። ልጆች ይዘው ነው እየተንገላቱ ያሉት፣ ድጋፍ ሲሰጣቸው በደስታ ያለቅሳሉ ብሏል። በዋነኛነት ሰዎቹ የሚፈልጉት ውሃ ነው የሚለው አትሌቱ ምንም እንኳ ጃማይካ በውሃ የተከበበች ደሴት ብትሆንም የጨው ውሃ ስለሆነ መጠጣት አይቻልም፣ ለመጠጥና ሰውነትን ለመታጠብም ንጹህ ውሃ ያስፈልጋል ብሏል። መንግስት መሰረታዊ አቅርቦትን ዳግመኛ ለመመለስ እየሰራ ቢሆንም መብራትና ውሃ ለማግኘት ወራት ሊወስድ እንደሚችልም ይናገራል። ቤት የሰጣቸው ቤተሰቦች በደስታ ብዛት እንዳለቀሱ የሚናገረው አትሌቱ በደስታ እንድሞላ አድርጎኛል፣ ባለቤቴም በደስታ ስታለቅስ ነበር ብሏል። እርዳታ ለማድረስ በተዘዋወረባቸው አካባቢዎች ከሰማቸው ታሪኮች መካከል የ8 ሰዎች ሕይወት ያተረፈውን ሰው ታሪክ ጠቅሷል። 8 ሰዎችን በማዳኑ ጀግና እየተባለ ነበር። አረጋውያንና ሕፃናትን ጨምሮ ሰዎችን አዝሎ በማውጣት አድኗል። ነፋሱ የአንዱን ቤት ጣሪያ ሲያፈርሰው ወደ ሌላ ክፍል እየዞረ ነበር። ሌላኛውን ክፍል ጣሪያውን ሲነቅል ወደ ሌላ ቤት ዞረዋል። አሰፋ በሀገሩ ያየውን ውድመት ማመን ስላቃተው ፊልም ነው የሚመስለው ሲልም ይገልጸዋል። እንዲህ ያለ ነገር ያየሁት በፊልም ብቻ ነው። እንዲህ ያለ ነገር ፈጽሞ አይቼም አላውቅም። እርዳታ የሰጣቸው ነፍስ ያወቁ ሕፃናት ደስተኛ እንደሆኑ ተናግሯል። እናትና አባታቸው መጠለያ ስላገኙና እነሱም ቤት ስላገኙ በጣም ነው የተደሰቱት ሲል ገልጿል። አብዛኞቹ ቤቶች ክፉኛ ጉዳት የደረሰባቸውና በውሃና በአፈር እንደተዋጡ አሰፋ ተመልክቷል። ሁሉም ሰው እርዳታ ቢሰጠን ደስ ይለናል። ደሴታችን ትንሽ ቢሆንም ጠንካራ ሰዎች ነን። እንዲህ ባለ ከባድ ጊዜ በመደጋገፍ ወደ ደሴታችን ደስታን እንዲመለስ እንፈልጋለን። አሰፋ ለልጆች ዳይፐር እና ምግብ ማቅረባቸው እጅግ እንደሚያስደስተውም ይናገራል። ብዙ ሰው መርዳት እንደምችል ሳይ በራሴ ኮርቻለሁ። በሩጫ ሜዳ ላይ ሲደግፉኝ፣ ሲኮሩብኝና ሲያበረታቱኝ የነበሩ እነዚህ ሰዎች ናቸው። ወገኖቼ ጃማይካውያን ለመርዳት የበለጠ እንድሰራ ነው ያነሳሳኝ ሲልም አክሏል። በሄሪኬን ሜሊሳ ምክንያት 150,000 ቤቶች ገደማ መውደማቸው ተገልጿል። ጃማይካ መልሳ እንድታገግምም ተጨማሪ እርዳታ እንደሚያሻት አትሌቱ ተናግሯል። ሁሉም ሰው ወደ ቤቱ እስኪመለስ፣ ሁሉም ሰው ውሃና መብራት እስከሚያገኝ ድረስ እርዳታው መቆም የለበትም ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።